ራሷ ታሳድድሃለች፣ ትከታተልሃለች። ግን እነዚህ አራት ነገሮችን በቆራጥነት አድርግ። ለዚህ ቻናል አዲስ የሆናችሁ ሰዓቱ አሁን ነውና ሰብስክራይብ አድርጉ። ቪዲዮንም ላይክ በማድረግ ጀምሩ። አንደኛ ወሲብን ጨምሮ ሮማንቲክ ነገሮችን ጀምረህ አቁም። ወሲብን ጨምሮ የፍቅር ነገሮችን አለማምዳት እና ወዲያውኑ ግን አቁም። ካቆምክ በኋላ መልሰ ፍላጎት አታሳይ። ይህ እጅግ በጣም ከባድ የሆነ የቁጥጥር ሰንሰለት ነው። ብዙ ጊዜ ወንዶች ወሲባዊ ነገሮችን ከጀመሩ በፍጹም ማቆም ያቅታቸዋል። አንተ ግን ከሷ ጋር ይህንን እያደረግ በድንገት ስታቆመው እሷ ከባድ የሆነ ድንጋጤና ጥርጣሬ ውስጥ ትገባለች። ለምን ማድረግ አቆመ? ለምንስ ፍላጎት አጣ? ከሌላ ሴት ጋር ግንኙነት ጀምሮ ነው የሚለው ጥያቄ እብድ ያደርጋታል። ከዚህም የተነሳ እሷ ራሷ ነገሩን እንድታቆም ስለማትፈልግ ወደ አንተ መጣ። ለምን ለኔና ለሰውነቴ ፍላጎት ጠፋ? ምን አስቀየምኩ? በቃ እስከዚህ ድረስ ነው የምትፈልገኝ? አልተመቸውህም ወይስ ያስቀየምኩ ሌላ ነገር አለ? ከሌላ ሴት ጋር ግንኙነት ጀምረ ነው በሚሉ ጥያቄዎች አንተን ማጨናነቅ ትጀምራለች። ለዚህ ጥያቄዋ ያንተ መልስ መሆን ያለበት እኔ ለወሲብ ብዬ እንዳልቀረብኩሽ እንድታወቂ ፈልጌ ነው በላት። ይህም አንተ ስሜታዊ እንዳልሆንክና በፈለገችው ሰዓት አንተን ማሽከርከርና መቆጣጠር እንደማትችል መልእክት ያስተላልፍላታል። በሰው ልጆች ስሜት መስተጋብርና የፍቅር ግንኙነት ዓለም ውስጥ የቅርበትና የወሲብ ዝንባሌዎች መጀመርና መቋረጥ በሁለቱ ወገኖች አእምሮ ላይ እጅግ ከፍተኛ የስነ ልቦና መስተጋብር መፍጠር የሚችሉ ኃይለኛ መሳሪያዎች ናቸው። በተለይም ወንዶች ከተለመደው የባህሪ ንድፍ ውጪ በመሆን የቅርበትና የወሲብ ፍላጎትን በድንገት ሲያቆሙ በሴቲቱ አእምሮ ውስጥ የሚፈጠረው የድንጋጤ ጥርጣሬና የፍርሃት መጠን ከማንኛውም ሌላ ስሜት በላይ የጎላ ይሆናል። ይህ ሁኔታ የሰውን ስነ ልቦና ከመሰረቱ የሚነቀንቅና የግንኙነቱን የኃይል ሚዛን በአንድ ቅጽበት የሚገለብጥ ከባድ የቁጥጥር ሰንሰለት ነው። በግንኙነት ውስጥ አካላዊ ቅርበት፣ ፍቅርና ወሲባዊ ነገሮች ሲጀመሩ በአንጎል ውስጥ የደስታና የእርካታ ስሜት የሚያመነጨው ዶፓሚን፣ የማስተሳሰር ሆርሞን ኦክሲቶሲን የተባለው በከፍተኛ ሁኔታ ይለቀቃል። ሁለቱም ወገኖች ለዚህ የኬሚካል ፍሰት ሱስ የመያዝ ያህል ይለማመዱታል። ይህ የጠበቀ የፍቅርና የወሲብ ፍላጎት በድንገት ሲቋረጥ ግን ተቀባዩ ወገን ልክ እንደ እጽ ሱሰኛ የደስታ ምንጩም በድንገት እንደተዘጋበት ይሰማዋል። ይህ ሁኔታ በአንጎል ውስጥ ከፍተኛ የስሜት መረበሽ፣ የጭንቀት ስሜትና የባህሪ መደናገር ይፈጥራል። ግለሰቡ በቀን ውስጥ በሺዎች የሚቆጠሩ ጥያቄዎችን ለአእምሮ ማቅረብ ይጀምራል። ሁኔታው ከቁጥጥር ውጪ ሲሆን መረጋጋት አቅቶት ሌላ አማራጭ እንዳለ ወይም ፍቅሩ ሙሉ በሙሉ እንደተቋረጠ በማሰብ ጥልቅ የስሜት ቀውስ ውስጥ ይገባል። በአብዛኛው ማህበራዊ አመለካከት ወንዶች ለወሲባዊና ስሜታዊ ቅርበት ያላቸው ዝንባሌ በቀላሉ የማይቋረጥና ሁል ጊዜ በከፍተኛ ፍላጎት የሚቀጥል ተደርጎ ይታሰባል። ይህንን የተለመደ የተፈጥሮ ንድፍ በድንገት መቀየርና ፍላጎት ማሳየት ማቆም የኃይል ሚዛኑን ሙሉ በሙሉ ወደ ሌላኛው አቅጣጫ ያዘነብለዋል። ሴቲቱ ከዚህ ቀደም የነበረው ትኩረት፣ እንክብካቤና የወሲብ ፍላጎት እንደ ዋስትና በመቁጠር ስትኖር በድንገት ሲቀርባት የነበረው ፍላጎት ሲቀንስ የስልጣንና የቁጥጥር መጥፋት ይሰማታል። ይህ ደግሞ እሷን ራሷን ከታላቅ እብሪት ወርዳ ጥያቄ ጠያቂ፣ ተማጽኖ አድራጊና ፍርሃት የተሞላበት ቦታ ላይ ታስቀምጣለች። ለምን ሆነ? ወይስ ከሌላ ሴት ጋር ጀምረ ነው የሚሉ ጥያቄዎች የባለቤትነት ፍርሃትና የጥፋተኝነት ስሜት መገለጫዎች ናቸው። የሰው ልጅ ያጣውን ነገር ለመመለስ ወይም ምክንያቱን ለማወቅ ከፍተኛ ግፊት አለው። ለእንደዚህ አይነት ጥያቄዎች የሚሰጠው ምላሽ ቀጥተኛና የሰውን ዋጋ ከፍ የሚያደርግ መሆን አለበት። የሰውነትና የወሲብ ፍላጎት ብቻ ሳይሆን ዋናው ነገር ለግለሰቡ ክብርና የሞራል ልዕልና እንጂ ለስጋዊ ፍላጎት ብቻ የተላለፈ አለመሆኑን ማሳየቱ ለወደፊቱ ሰላም ወሳኝ ነው። ሁለተኛ፣ አጠገብህ ሆና ሌላ ወንድ ከደወለ ጥላት ሂድ። አጠገብህ ሆና የሌላ ወንድ ስልክ እየተደወለ የማታነሳ ከሆነና ሌላ ወንድን የምታወራ ከሆነ እዚያው ቁጭ ያላችሁበት ቦታ ላይ ጥላት ሂድ። ካንተ ጋር እያለች ሌላ ወንድ የሚደውልላት ከሆነ እመነኝ፣ በአንተ እርግጠኛ አይደለችም። ከብዙ ምርጫዎቿ መሃል አንዱ አንተ ነህ እንጂ ብቸኛ አይደለህም። ስለዚህ ይህንን ነገር ስታደርግ ካያት ድጋሚ አታውራት፣ ጥላት ሂድ። ለምን እንደዚህ ያደረግሽ? ማን ነው እሱ? ከየት የመጣ ነው እያልክ ጥያቄ አትጠይቅ። እሷ ራሷ ወደ አንተ በመምጣት ለምን ጥለኸኝ ሄድክ? ምን ተፈጥሮ ነው? የደወለው ሰው እኮ ኖርማል ጓደኛዬ ነው፣ ሌላ ነገር የለንም የመሳሰሉ ምክንያቶችን ትሰጣለች። ያንተ ምላሽ ግን መሆን ያለበት እኔ ከእንደዚህ አይነት ሴት ጋር መሆን አልፈልግም። ከኔ ጋር ሆነች ከሌላ ወንድ ጋር ማውራትሽ በራሱ ትልቅ ንቀት ነው። ሌላ ወንድ አንቺ ስልክ ላይ ለምን ይደውላል? እኔ ብቸኛ ምርጫ እንጂ ከምርጫዎችሽ መሃል መሆን አልፈልግም። ይህ ደግሞ ለኔ በቂ ሴት አለመሆንሽን ያሳያል። ስለዚህ ሁለተኛ አጠገቤ እንዳትደርሺ። እኔ የወንድ ጓደኛ ወይም የሴት ጓደኛ በሚባለው ነገር አላምንም። ስለዚህ ይሄ የዱርዬ ሴቶች ተግባር ነው። ጨዋ ሴት ከተለያዩ ወንዶች ጋር አታወራም፣ አትደዋወልም። ስለዚህ አጠገቤ አትድረሺ በላትና በድጋሚ ጥላት ሂድ። አንዲት ሴት ከራሷ ወንድ ጎን ሆና ሌሎች ወንዶችን የትኩረት ስፍራ ስትሰጥ፣ ስልክ ስትቀበል ወይም ግንኙነት ስትፈጥር ይህ ድርጊት በቀላሉ የሚታለፍ የባህሪ ድክመት ሳይሆን ወደፊት ሊከሰት ለሚችለው የከፋ የክህደት አደጋ ዋና ማሳያ ነው። ፍቅርና አጋርነት ሙሉ ስሜታዊ መገኘትን ይሻሉ። አብሮነት ባለበት ሰዓት ሌላ ወንድን ማነጋገር ወይም
ጥሪ መቀበል የአጋርን መኖር ንቀት ውስጥ ማስገባት ብቻ ሳይሆን ስሜታዊ ዝንባሌ ወደ ሌላ አቅጣጫ መዞሩን ያሳያል። ክህደት በድንገት የሚከሰት ክስተት አይደለም። ይልቁንም ቀስ በቀስ በሚፈጠሩ የወሰን ማለፎች ሌሎች ሰዎች ከመጠን በላይ በኩራት ወይም በግዴለሽነት በመሳተፍ ይመሰረታል። አጠገቧ የፍቅር አጋር እያለ ሌላ ወንድን የምታወራ ሴት የሞራል ገደቦቿን ችላ ስላለቻቸው ወደፊት ወደ ሙሉ ክህደት ለመሸጋገር እጅግ ሰፊ እድል አላት። የዚህ አይነት ድርጊት ተደጋጋሚ መሆን በባልደረባው ልብ ውስጥ የጥርጣሬና የቂም መንፈስ ይፈጥራል። አንዲት ሴት የሌሎችን ወንዶች ትኩረት ከፍ አድርጋ ስታይ የራሷን የትዳር ወይም የፍቅር አጋር ዋጋ እያሳነሰችው መሆኑንና ለክህደት በር እየከፈተች መሆኑን ማስተዋል ይገባል። የሰው ልጅ በግንኙነት ውስጥ ሲገባ የሚፈልገው የአእምሮ ሰላምና ልዩ ቦታ ነው። ከብዙ አማራጮች መሃል አንዱ መሆን ማለት የትኛውንም እውነተኛ ዋጋ ማጣት ነው። አጋርነት በገበያ ላይ የሚደረግ የዕቃ ንጽጽር ወይም የእድል ፈተና አይደለም። ሶስተኛ የመጨረሻ እድል ነው ምሰጥሽ። ለአንዴና ለመጨረሻ ጊዜ ነው አብሬሽ የምሆነው። ከዚህ በኋላ ይህንን ጥፋት ደግመሽ ካደረግሽ ለዘላለም እንለያያለን። ይሄ በሕይወቴ ውስጥ የማልቀይረው ውሳኔ ነው። አንቺንም ወደዴ ከዚህ ውሳኔ አያገደኝም። ስለዚህ ድጋሚ ይህንን ጥፋት ካጠፋሽ መልሰሽ አታገኘኝም በላት። ይህ ያንተ ቆራጥነትና ውሳኔ እሷ ለአንተ ያላት ክብር በእጥፍ እንዲጨምርና በየትኛውም ሰዓት እሱን ላጣው እችላለሁ የሚለው ፍርሃትና ስጋት ስለሚኖርባት በጥንቃቄና በአክብሮት አብራ ትቀጥላለች። አንተን ማጣት ስለማትፈልግ ሁሌም እንደ ጥላ ትከተልሃለች፣ ትጠነቀቃለች። በማህበራዊ መስተጋብርና በፍቅር ግንኙነት ዓለም ውስጥ የሰዎች ስብዕና የሚለካው ባለመግባባት ሰዓት በሚወስዷቸው ቆራጥ ውሳኔዎችና በሚያሳዩት የማያወላውል የሞራል ቁመና ነው። አንዲት ሴት በተደጋጋሚ የድንበር ጥሰት ስትፈጽም፣ ሌሎች ወንዶችን ስትመርጥ ወይም የጋራ መከባበርን እሴት ስታጎድል ለዚያ ግንኙነት የሚሰጠው ምላሽ ልመና ሳይሆን የመጨረሻ ማስጠንቀቂያ ወሰን ሊሆን ይገባል። ይህ እርምጃ የፍቅርን ጥልቀት ከማሳየት ባለፈ የራስን ሉዓላዊነትና የክብር ልዕልናን የማስጠበቅ ብቸኛ መሳሪያ ነው። አራተኛም በአንድ ሰሞን ደውልላት፣ ጻፈላት፣ ደህንነቷን ጠይቅ። ከዚያ ግን ጥፋ። በአንድ ሰሞን አውቀ እሷ እስኪሰለቻት ድረስ ጊዜ ስጣት። ደውልላት፣ ጻፈላት፣ ደህንነቷንም ጠይቅ። ልክ አንተ እንደዚህ በማድረግ እሷ ራሷ እየሰለቻትና እየደበርካት ይመጣል። ልክ ይህንን ምልክት ስታይባት ወዲያውኑ መደወልህን፣ መጻፍህን፣ ደህንነቷን መጠየቅህን አቁም። እሷ ራሷ መታ በአካል እስክታናገር ድረስ ምንም አታድርግ። እየተንከባከብካት እሷ ደግሞ በምላሹ መሰላቸትና ንቀት የምታሳይ ከሆነ ነገ ላይ በትዳር አንድ ላይ መኖር ስትጀምሩ ንቀቷ ከዚህ የባሰ ይሆናል። ስለዚህ ከአሁኑ ክብርህን ማስጠበቅም ሆነ ፍቅርህንም መስጠት ልታሳያት ይገባል። አንዱ ወገን ያለ ልክ ሲለፋ ሲጨነቅና የፍቅር መገለጫዎችን ያለማቋረጥ ሲያሳይ፣ ሌላኛው ወገን ደግሞ ያንን ልፋት እንደ ቀላል ማየትና መሰላቸት ማየት ይጀምራል። ይህ ሁኔታ በግንኙነት ውስጥ ያለው የኃይል ሚዛን እንዲዛባ ያደርገዋል። በፍቅር ወይም በጓደኝነት ህይወት ውስጥ አንዱ አካል ያለማቋረጥ ሲለፋ፣ ሌላኛው ደግሞ ሲርቅ የኃይል ሚዛኑ ሙሉ በሙሉ ወደ አንዱ ያዘነብላል። ከመጠን በላይ የሚደረግ ጥንቃቄ፣ ተደጋጋሚ ጥሪና ማባበል የሌላውን ሰው ልብ እንጂ እውነተኛ ክብርን አያተርፍም። ፍቅርና አጋርነት በግዴለሽነት ሊቀጥሉ አይችሉም። አንድ ሰው ያለማቋረጥ ሲንከባከብና ፍላጎቱን ሲያሟላ፣ ቀጣዩ ወገን የሰውን መኖር እንደ ቀላል ማየት ይጀምራል። ይህ ንቀት ወደፊት ጋብቻ ወይም በረጅም ቆይታ ውስጥ እጅግ የባሰ የንቀት መልክን ይዞ ይመጣል። እስካሁን ስለተከታተላችሁኝ አመሰግናለሁ። በድጋሚ ለዚህ ቻናል አዲስ የሆናችሁ ሰዓቱ አሁን ነውና ሰብስክራይብ አድርጉ፣ ቪዲዮንም ላይክ አድርጉ።